አትልፍ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። በዚህ ሰዓት በዛሬው ቀን በኢትዮጵያ ላይ ብዙ ስፍራ ላይ ምርጫ ይደረጋል። ይህ ምርጫ የኢትዮጵያዊነት ግዴታችን የምንወጣበት ነው። አንመርጥም ልንን አልችልም። ነገር ግን ንጹህ ሊና ለሰው ይመርጣል። እኛም ይሆ በእጃችን ላይ ያለው እኔም መርጫለሁ፣ የመረጥኩትን መርጫለሁ ነኝ። አያች ይሆ አለና ዛሬ አንድ ነገር ያለ ዛሬ ከተማ ኢትዮጵያ ላይ እንቅስቃሴ ብዙ ቦታ ረጭ ጸጥ ብለዋል። ተሽከርካሪም የለም፣ ሁሉም ወደ ምርጫ ቦታ ሄደዋል። ነገር ግን የመንግስትን ሕግ መጠበቅ እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል ሮሜ ምዕራፍ 13:1 ላይ መንግስታትን ነገስታትን የሚሾም እግዚአብሔር ነው ይላል። እኛ ምክንያቶች ነን ለዚህ። ስለዚህ ዛሬ ማለት የፈለኩት ነገር አንድ እንድቆም ብለን እንድታስብ አንድ ሰው እግዚአብሔር ላንተ የዘላለምን ህይወት እንድታገኝ የዘላለም ቃጠሎ እሳት እንዳይጠብቅህ ስለዚህ ጌታ አዘጋጀልህ ነገር እንድታይ የተጋበስክ ሰው በተለያየ ኃጢአት ውስጥ ወርቅ ላለ ሰው የእግዚአብሔርን ህግ ለማትጠብቅ ሰው ዛሬ ቃል ያለኝ የእግዚአብሔር ቃል ስናገር ምንድነው የምለው? የጭንቅ ቀን ሳይመጣ ይላል መክብብ 12 ከቁጥር 1 ላይ ደስ አሰኝም የምትላት ጊዜ ሳትመጣ በጉብዝናይ ወራቴ ፈጣሪህን አስብ ይላል። ዛሬ ፈጣሪ ልታስብ ይገባል ወንድሜ። ዓለም ትጠፋለች፣ ያልፋል። የማልፎን እግዚአብሔርን መስለህ ጌታን እያመለክ ዘመንን ፍጅ። ዳብሎስ ውሸቱ ነው፣ ሰይጣን ውሸቱ ነው። ብር ያሳይቶ ወርቅ ያሳይቶ ይገላል፣ ያርዳል። ከእግዚአብሔር መንግስት ስም እንዳይጻፍ ያደርጋል። ያደረጋቸውም ደግሞ አሉ። አንተ ግን እንን ለምትሰማ ዛሬ ለመንግስት በእውነት ልትመርጥ የተነሳው ግዴታይ ስለሆነ ግዴታችን ስለሆነ ነው ምን መርጠው መምረጥ አለብና። ዝም ማለት የለብንም። መንግስት እንግዲህ ዝምብም ማለት ይቻላል ብሏል ይመስለኛል። እንደኔ ከሆነ ንጹህ ሊና ካለኝ ንጹህ አምሮ ካለኝ እኔ አገልጋይ ነኝ እኔ አገባኝም ልል አልችልም። ግዴታ መምረጥ ግዴታ። ስለዚህ የመረጥኩት ይሄ ነው ብዬ ልገልጻችሁ የሚችለው በጣም ይሄ ነው ለናንተ ብል እግዚአብሔር ያለውን መርጫለሁ። በቃ እግዚአብሔር ያለውን እኔ መርጫለሁ። ይሄ ነው አልላችሁ፣ ግን ጌታ ያለውን መርጫለሁ ነኝ። ስለዚህ ዛሬ በጨለማ ውስጥ ላለ ሰው መዳን ይሁንልህ፣ ማምለጥ ይሁንልህ። ምርጫይን ክርስቶስን አድርግ። ሰዎች በዛ ምርጫ ላይ ያየሁት ነገር ብዙ ነገር ይደረድራሉ፣ ብዙ ነገር ይሄን ምሳሌ ይናገራሉና ምሳሌ ነው የሚናገሩትና ነገር ግን እኔ በመንፈሳዊው እይታ ሲያይ ሰዎች በአሁኑ ሰዓት በእውነት በዚህ ዓለም ላይ ብዙ ነገር ብዙ ምርጫዎች አሉ። ለዚህም ነው ሐዋርያ ጳውሎስ ብዙ ነገር ተፈቅዶኛል አለ። ተፈቅዶኛል ሁሉ ነገር ያለ ግን አይጠቅምም አለ። አይጠቅምም። ከዚህ ሁሉ ምርጫ አይታቸዋል። ያ ምርጫ ስትመርጡ የተለያየ ነገር ያቀርባሉ አይደል? ስለዚህ ምርጫችሁን ክርስቶስን ምረጡ። ክርስቶስን ምረጥ። ገንዘብ አትምረጥ፣ አመጽ አትምረጥ፣ ዝና አትምረጥ። ክርስቶስን ምረጥ። ክርስቶስን ምረጥ። እቺ ዓለም ተደምስሳ ስትጠፋ ስትቀልጥ እንደ ጮማ እንደ ሻማ እንደ ጮማ ሲቀልጡ አንተ ግን ልትተርፍ በአምሳዩ ስለፈጠረ ልትተርፍ ዛሬ ጥሪ ያደርግሃል። ተመለስ። አመፀኛው ትውልድ ተመለስ። ትዕቢተኛው ትውልድ ተመለስ። ለቃሉ ማትታዘዝ ትውልድ ተመለስ። ለቃሉ ማትታዘዝ ትውልድ ተመለስ። ከዚሁ በመቀጠል ለፌደራል መንግስትም እንግዲህ ያለኝ አስተያየትን አስቀምጣለሁ። ምክንያቱም ቪዲዮ ሰራበታለሁ።
ቪዲዮ አስተያየትን የሚሰጠውን የሚከለክለኝ የለም። በዛ ሰዓት እኔ ማንን ለመረጥኩት ሰው እኔ ቀጥታ ቪዲዮ ልካለሁ። ስለዚህ ይህንን እግዚአብሔር አምላክ ዛሬ ለእኔና ለእናንተ ይህንን እድል ሰጥቶ በዛሬው ቀን እንድንመርጥ ያገዘን እግዚአብሔር የተመሰገነ ይሁን። ብዙዎቹ ያልደረሱ አሉ። ብዙዎቹ መድረስ ይፈልጋሉ፣ አልደረሱም። ብዙዎቹ በተለያየ ነገር ሰዎቹን ቀስቅሰው ሊሆን ይችላል፣ በብር ሊሆን ይችላል። ነገር ግን እግዚአብሔር አምላክ ዛሬ ካልተቀላቀለ ዋጋ የለውም። ስለዚህ ዛሬ ማለት የሚፈልገው ነገር አንድ አለ። ዛሬ ምርጫዬን ክርስቶስን አድርግ። ዓለም ልትጠፋ ነው። ኢየሱስ ሊመጣ ነው። ኢየሱስ ይመጣል። ነገስታት ንጉሥ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጣል። በሚመጣበት ጊዜ ምርጡን ይዞ ይሄዳል ስንል ምርጥ ማለት ምን ማለት ነው? ዝሙት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱን የሰወረች ባለ እንጀራውን ዘውትር የሚወድ ምቀኛ ያልሆነ የእግዚአብሔር ቤት ስራ የሚሰራ ቅን የሆነ ሰው፣ ትሑት የሆነ ሰው እሱ የእግዚአብሔርን መንግስት ይወርሳል። ጌታ ሲመጣ ይቀበላል፣ ሳይሸማቀቅ ይቀበላል። የተዘጋጀ ምን ያህል ራሴ አዘጋጅታል? ይህ ወንድሜ እነኛ 10 ልጃገረዶችን አያታቸዋል አይደል? 5 ዘንጎች፣ 5 ሰነፎች፣ 5 በቃቸው ለመጠባበቃ ዘይት ይዞ ስለነበሩ ጌታ ሲመጣ እንደተቀበሉ እኩለ ሌሊት ሙሽራ ድምፅ ሲሰማ፣ ለዚህም እኮ ነው እንደ ሌባ ሆኜ እመጣለሁ። ሌባ የሚመጣበት ሰዓት ብታውቁ ነቅታችሁ በጠበቀን ነበር። አናቅም። እግዚአብሔር እየሰወረ 2 ነገር ለሰው ልጅ ይሰውረዋል። አንደኛ ጌታ የሚመጣበት ቀን፣ ሁለተኛ የምንሞትባትን ቀን። ምልክቶቹ ደግሞ 3ኛ ምልክቶቹ በቃሉ ውስጥ ያሉት ወደ የዓለም ፍጻሜ ምልክቶቹ ቆም ብሎ ትውልድ እንዲያስብበት በተለያየ ስፍራ የእግዚአብሔር ቃል ይናገራልና፣ ስለዚህ ዛሬ በኢየሱስ ክርስቶስ የተወደዳችሁ የአባተ ብሩካን ምርጫቸው ክርስቶስን ያደረጉ እነሱ ያመልጣሉ። አንተም ልታመልጥ ይገባሃል። ስለዚህ በዚህ አጋጣሚ ዛሬ የሚያሳስባችሁ የአባተ ብሩካን የተወደዳችሁ የእግዚአብሔር ቤተሰብ የሆናችሁ በዚህ ሰዓትና ደቂቃ እግዚአብሔር እድል ሰጥቶን በእንደዚህ አይነት ሁኔታ በእውነት ስሙ ልንጠራ ችለናል። የምትታመሙ ሰዎች እስቲ የሚያማችሁ ቦታ ያዙ፣ ውሃም ያዙ፣ ውሃ ያዙ። የምትቀልድ የምትተች ሰው ቀርቶብሃል። ላንተ ማትቀልድ ውሃ ያዝ። በካንሰር በሽታ የምትታመም ውሃ ያዝ። የእግዚአብሔር እርዳታ ፈጥኖ አንተን ያገኘሃል። ውሃ ያዝ። እንጸልይ። በእግዚአብሔር ፊት ሁሉ ወደሚችል አምላክ ሁሉ የምትችል ሁሉ ስፍራ ለእስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ክብር ላንተ ይሁን። በዚህ ሰዓት ስላስተማርከን ቃል እግዚአብሔር ከፍ በል። መዘጋጀት እንድንችል ጸጋ ብዛልን። በእምነት በእጆቻቸው ላይ ውሃ አዘጋጅቶ ውሃ ሲጠጡ ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ፣ ከጨጓራ በሽታም፣ ከራስ ምታት በሽታ ነፃ እንዲፈቱ በኢየሱስ ስም ጸልየናል። በዚህ ሰዓትና ደቂቃ መካኖች ይውለዱ። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርተው ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሆን። የትዳር ጓደኛ ይዞ በጓደኝነት ጊዜያቸው ሳይፈተኑ መንፈስ ቅዱስ ሳያሳዝኑ የደስታቸውን ቀን በሰላም በደስታ መቀበል ይሁንላቸው። አገራችን ሰላም አድርግ። ኤርትራ ምድር፣ ትግራይ ክልል፣ አማራ ክልል ሰላም ይስፈንባቸው። በኢትዮጵያ ዙሪያ ላይ በየድንበሩ ያለው ጭቅጭቆቹን አንተ አቁም። ሰላም ይስፈን። የሁሉ ስለምታደር ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በኢየሱስ ስትል ስማን። አሜን። ክብር ለኢየሱስ ይሁን። ይህንን እድል የሰጠን እስራኤል ቅዱስ እግዚአብሔር ስሙ ከፍ ይበል። በዚህ ሰዓት ይህንን ቪዲዮ ቀጥታ ሼር እንድታደርጉ አሳስባችኋለሁ። የአባተ ብሩካን የተወደዳችሁ የእግዚአብሔር ቤተሰብ የሆናችሁ ጌታ ይባርካችሁ። ይህንን ውሃ ጠጡት። ሼር አድርጉት። ሼር አድርጉ። እግዚአብሔር ዘመናችሁ ይባርክ። አመሰግናለሁ። ሼር የምታደርጉ እጆቻችሁ እግዚአብሔር ይባርክ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ታንክ ዩ። ሼር አድርጉት። አመሰግናለሁ።